ያበራ ውስጥ የሚተኛ ሰው እየነበር እኮ ጌታ እውነት ነው አይደል? እውነት ነው። ከስሬ ምን ብዬ ቤት ሚስቴን ወደ ሀገር ልኬ እኔ መዳበራ ለብሼ ተኛ ነበር። አታክልት ቤት እዚህ ከፍቼ ከኢንቴሪ ላይ ከሰርኩ እጄ ባዶ ቀረ። ቤት ሽጬ ነው ያን ሁሉ ጨርሼ ነው እዛ ጭቃ ምኑ ሲፈራረቅብኝ እዛ ዝናብ ውስጥ ተኛ ነበር። የእግዚአብሔር ተአምር ከዛ አውጥቶ ከምን መከራ አውጥቶ ዛሬ ሰው አረገኝ። ዘሪውን በቀለ ባለ ለመጣው ከተፍኪ ነው የሆነልኝ ነገር ሁለት ነገር ነው። አንድ የሆነልኝ ከዚህ ባለፈው ዛሬ ሳምንት ሲገባ ከዚህ ከጸሎት ቤት ሲገባ እዛ ቤት ሲሄድ ልጄ ታማ ነበር። ሕፃን ልጅ ናት፣ ታማለች። የ4 ዓመት ልጅ አልጋ ላይ ተኝታ ነበር። ምን ሆነች ስላት ኧረ አሟታል፣ ምንም አላወቅንም አሉ። ሐኪም ቤት አልወሰዳችሁም? አልወሰድንም አሉ። አሃ መድኃኒቱ አለ፣ እስቲ ምን ሆና ነው ብዬ ጭንቅላቷን ሲይዝ ልጅቷ እንደሌላ በሽታ እንዴት ወደ ላይ አላትና ይሄ አዙሪት ያለባቸው ልጆች ሲጥል አልጋ ላይ የሚፈራፈሩት ልክ እንደዛ ተፈራፈረች። ወይኔ ብላ ሳይወረጠ ወደ ቤት እናቷን ለመጥራት ስትሄድ አትሂጂ ቆይ የሱ መድኃኒት አለ አትሂጂ። እኔ ደግሞ እዚህ ጋር ያን ቀን እግዚአብሔር ሰው ተቀበሉ እሺ በሉ ቤተሰቦቻችሁ ልጆቻችሁ ቢታመሙ እሺ በሉ እያለ እግዚአብሔር ሰው ይጸልይ ነበር። አሜን ብዬ ተቀብያለሁ። ያንን የተቀበልኩትን ዘይት ከቤት አለ እና ተይ አትፍሪ ቆይ ትንሽ ለመንኩና ተነሳውኝና ዘይት ያስቀመጥኩበት አወጣው። እሷ ሮጣ ሄዳለች ከዚህ ቤት የወሰድኩ ለጎረቤትና ለእናትዮ ነግራ ስመጣ እኔ ዘይት ጠብስ አረግበት ይሄ የሚተናነቅ አንገቷ ላይ መጣ። መለስ አለና ቀዝቀዝ አለ። ልጅቷ ዳነች። በዚህ በታርግ እስቲ አጠገብ ያለ ሰው መለስ አለ ጸጥ አለ በለው። ያንተም ይመለሳል ጸጥ ይላል በለው። ጫፉን እንኳን ተናግሬ ያለው ቁልፍና እንትን ይዤ እመጣለሁ ብያለሁ። የሆነልኝ ነገር የእግዚአብሔር ሰው መሬት አግኝቼ ነበር። መሬት በእጣ ሲወጣ መሬት ወጣልን። እሱንም ቃል ወጥቶ ነው ከዚህ ቦቲ ምናምን ግዛ ተብዬ ቦቲ ግዛ የበረከት ቦቲ ግዛ አለ። ከጉባኤ ውስጥ አስነስቼ መንፈስ ቅዱስ ምን ይለኛል? ቦቲ ግዛ አለ። በበጋ እኮ ነው ቦቲ ግዛ አለ። እውነት ቦቲ ግዛ ሲሉ አካባቢው አጣው። ተፍኪና ሰበታ አለም ገና ላይ የለም ቦቲ። ተከታትዬ እጄ ከየት ገዛው? ከመርካቶ ከዋናው ቦታ እጄ ገዛው ቦቲው። ከዛ እንዲህ ሲባል ቀልድ ይመስላል። ምን አረኮ? ቦቲውን ግቢ ውስጥ አድርግ ተባልኩ። ግቢ ውስጥ አረኩ። ቦቲ ማታ ሲገባ ጫማዬን ቀሪርና ቦቲውን ግቢ ውስጥ አረጋለሁ። ሰፊ ግቢ ነው። ስሊፐሩ ቀርቷል እና እሱን እያረኩ መሬት ደረሰኝ። በወሩ መሬት ደረሰኝ። አሁን አንቺ ቦቲ ግዢ ብልሽ ታረጋለሽ ትሞቻለሽ እንጂ አታረገ። እጣው ላይ ክፍያ ምናምን እንግዲህ እየተጀመረ ፕሮሰሱ እጣው ላይ ነኝ እኔ። ወደዛ ነው እንጂ ወደ ሌላ ነገር ያሰብኩት ነገር የለም። ሁለተኛው ደግሞ የእግዚአብሔር ተአምርና ድንቅ ተአምር የምቀመጠው ሁልጊዜ ወደዚህ ጋር ነው። እዚህ ጋር ነው የምቀመጠው እኔ። ዲያቆኖቹ እዚህ ጋር ካልተቀመጥክ ብሎ እዛ ጋር ወሰደኝ። ምን ነክቶት ነው ዛሬ ደግሞ ወደዛ ወሰደኝ ብዬ በራሴ አእምሮ ውስጥ በጣም ተናደድኩ። ለካ የእግዚአብሔር ሰው ሳይን ተቀብሎ ከዚህ ጋር ቁልፍ ለአንድ ሰው ይሰጣሉ። ቁልፍ ሲሰጡ ያን ቁልፍ ከሰጡት በኋላ ተቀበሉና በመንፈስ ቅዱስ እንትን እያሉ ያለ ቁልፉን ሲወረውሩ መጥቶ ሁለተኛ ቀጨም ሳረገው ደገመው አሉ የእግዚአብሔር ሰው። ደገመው። አማርኛው እንዴት ደስ ይላል! አንተ ተናገር ጮክ በልና እጄ ቀባርክ አትታዘዥ ብደ ደገመው በይ። ደገመው ልድገምልሻ። አሜን። እጄ ቀባር ልድገምልያ። አሜን። ከዛሬ ጀምሮ መከራ አይደገምም፣ በረከት ይደገማል። አሜን። አሜን። መጽሐፍ ቅዱስ እንዲህ ይላል፣ የአመፃ ልጅ መከራን አይጨምርበትም ተብሎ እንደተጻፈ በሕይወታችሁ በልጆቻችሁ ላይ ከዛሬ ጀምሮ መከራ አይጨመርም። አሜን። በረከት ይደገማል። አሜን። ሰላም ይደገማል። አሜን። እልልታ አንቺ ቤት ይደገማል። አሜን። ምስጋና ተደገመ። አሜን። ቁልፉ ተወረወረ። ቁልፉ ሲወረወር እዛ መሀል ቁጭ እያለሁ ቁልፉ መጥቶ እጄ ላይ ሲገባ ተደገመ። አሜን ብዬ ወሰድኩ። እሺ ያንን ወስጄ ልክ 1 ወር ነው እሱ 1 ወር ሳፊ ላይ ምንም ባላወቅነው ምክንያት እውነት ሐሳባችን ወደዛ ባልሆነው ምክንያት ምንም ታሪኩን ሳናቅ ኢቤት የመሰለ ወርቅ ይሄው ቤት ልዩ እስከነ ሙሉ ዕቃ ኮምፕሌት ከቤቱ ዕቃ ጋር ሙሉ ነው። እልል በሉለት ትባጋ አንድ ሰው ብድግ ብሎ እልልላ ከጠቅላይ ሚኒስትራችን ነው ተቀበለው የሰጡን፣ በእጃቸው ነው የሰጡን። ይሄንንም አመስግኑልኝ። ያው እግዚአብሔር የማይሰራ ጠቅላይ ሚኒስትር ነው የሰጠው። አዎ የከተማ መሰረተ ልማት ሚኒስቴር የሰጡን እሳቸው ናቸው።
ጠቅላይ ሚኒስቴር በአንድ ወር ውስጥ እግዚአብሔር ተናግሮ የሰራው ነው። ይሄ ሰውዬ እኮ ኮንትራ ጋርሜንት ውስጥ ለ2 ዓመት ማዳበሪያ ውስጥ የሚተኛ ሰውዬ ነበር እኮ። እውነት ነው አይደል? እውነት ነው። ከስሬ ምን ብዬ ቤት ሚስቴን ወደ ሀገር ልኬ እኔ ማዳበሪያ ለብሼ ተኛ ነበር። አታክልት ቤት እዚህ ከፍቼ ከኢንቴሪ ላይ ከሰርኩ፣ እጄ ባዶ ቀረ። ቤት ሽጬ ነው ያን ሁሉ ጨርሼ ነው እዛ ጭቃ ምኑ ሲፈራረቅብኝ እዛ ዝናብ ውስጥ ተኛ ነበር። የእግዚአብሔር ተአምር ከዛ አውጥቶ ከምን መከራ አውጥቶኝ ዛሬ ሰው አረገኝ። ወይ በደግ አድርግ። ይችላል። የተረሳን ማሰብ ይችላል ወይ? ይችላል። ገረዱ ዱባትና ከጀራ ወደ ኋላ ዙሩና እንዲበሉ ጠላቴዎች ትሰማለህ በለው። አቼዎች ትሰማለህ? ከዚህ በኋላ አትደርስብኝም በለው። ከዚህ በኋላ አትደርስብኝም። በጣም ርቅ ያለው በለው። በጣም ርቅ ያለው ሄጃለሁ። አንገናኝም በለው። አንገናኝም። ቻው። አሜን። እስቲ አንድ ሰው እንደታ ቻው ይበል። ቻው። እዛም ስራ ተዘጋጀልን ለከብት እርባታ። ከብት 8 የአሜሪካን ከብቶች ለኛ ለ10 ሰው ሰጡን። ለ10 ሰው አንዷ በ300 ሺህ ብር የተገዛች ናት። ለ10 ሰው አደራጅቶ ሰጡ። ለሌሎቹ ሱቅ ከተከፈተ ለሌላው ዶሮ እርባታ ተከፈተ። በዚህ እንድትኖሩ እንድትቋቋሙ ተብሎ ያን ሁሉ አደረጉልን። በእጃችን ገብቶ የሰራን ነው። ከብቶቹም እየታለቡ ነው። ብልጽግና ነው ያደለ ከባድ ብልጽግናን ይባርክ። ብዜም በጎ ሀረነኔ በዛ አገር ነው የሚባርከው እንጂ ፓርቲን ባርክ ያላገም አገር ሰላም እንዲሆን እንጂ ፓርቲን ባርክ ያላገም ልባርከው። አሜን። እግዚአብሔር ብልጽግናን ፓርቲ ባርከው። አሜን።